ትዝ ይለኛል አንዷ እንጦጦ ማርያም ጥር 21 ቀን ጋብቻዋን ለመፈጸም ትመጣለች። ቀኑ የእመቤታችን የዕረፍት ቀን ስለሆነ አንድ ጳጳስ መጥተው ነበር። የጋብቻቸውን ስርዓት እሳቸው ነበሩ የፈጸሙላቸው። ልጅቷ ከአንድም ሁለቴ ራሷን እየሳተች ወደቀች። ሚዜዎቹ አፋፍሰው ያነሷታል፣ እሷ መቆም ያቀታታል። እንደምንም ተብሎ በሚዜዎቿ ተደጋግፋ እጇን እንኳን ለቀለበት መዘርጋት አቅቷት እነሱ እጇን ይዘውላት ልጁ ቀለበቱን አደረገላት። እሷ ለልጁ ቀለበቱን ማድረግ አቅቷት ሚዜዎቿ ደግፈዋት ሁለቱን ጣቷን አንዷ ሚዜ ይዛለት ምን አለፋችሁ ቀለበቱን ሚዜዋ ያደረገችለት እስኪመስል ድረስ ሙሽራዋ በደም ነፍስ አደረገችለት። ይህ ሁሉ ሲሆን ጳጳሱ፣ ካህናቱ፣ ቤተሰቦቿ ሁሉ ተደናግጧል። ስለማይቀር ብቻ እንደምንም ስርዓቱን ፈጸሙላቸው። እኔ የሆነውን ነገር ቢገባኝም ምንም ማድረግ አልቻልኩም። አይነጥላ መስተፋቅር ብዬ እንዳልጠራ ቦታ አይደለም ዝም አልኩ። የሚገርማችሁ ቅዳሴውን በሚዜዎቿና በመቋሚያ ተደጋግፋ ጨረሰች። ቅዳሴ ሲያበቃ እኔም ወደ ውጭ ወጣሁ። ታቦቱ ሲወጣ ሙሽሮቹ አብረው ወጡ። እንደዛ ተደጋግፋ የጋብቻዋን ስርዓት የፈጸመችው ልጅ እያጨበጨበች ስትዘምራች በጣም ገረመኝ። ምናልባት የሚያገባት ልጅ እግዚአብሔር ፍቅር ስለሆነ መስተፋቅር ማድረግ ወይም በመስተፋቅር ማግባት ኃጢአት አይደለም ብሎ አድርጎባትም ይሆናል። ምክንያቱም በመስተፋቅር የሚጋቡ ሰዎች በተለይ መስተፋቅር የተደረገባት ሴት የጋብቻዋ ቀን ይህንን የመሰለ ፈተና ሊገጥማት ይችላል። ምክንያቱም ጸሎቱ፣ ስርዓቱ፣ ቡራኬው፣ ቦታው ወዘተ የመስተፋቅሩን መተት ይጻረረዋል። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም በሰኔ 1 ቀን ቃል ኪዳን ገብቶላታል። ይህ ጽኑ ቃል ኪዳን በሰኔ ጎልጎታ የጸሎት መጽሐፍ ላይ ተመዝግቧል። እዚህ የጸሎት መጽሐፍ ላይ ጌታችን አጋንንት በምን እንደሚመሰሉ በሰፊው ከዘረዘረው ውስጥ አንዱ በፍቅር የሚመሰሉ የሚለው ይገኝበታል። ይህም ከመተት እንደ መስተፋቅር፣ መስተዋደድና ፍቅረ ሰብን የመሳሰሉት ዋና ተግባራቸውና ተልኳቸው ሰዎችን ለጊዜው በጥበባቸው ማፋቀር፣ ማዋደድ አንዱ ስራቸው እንደሆነ ሲገልጽልን ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋደድ ስመጣ ደግሞ መስተዋደድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋደድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋደድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋደድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል። ሌላው መስተዋደድን መንፈሳዊ ሕይወት ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል። አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለወድ በመስተዋደድ እንድትወደው ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋደድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋደድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው፣ ሰው የተባለ እንዲወዳቸው፣ በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋደድን አሰርተው ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው
ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋደድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋደድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን በጠብ በመሰለቻቸት በመጠላላት ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የህይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊም ይሁን በመንፈሳዊ በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም፣ በትዳራችሁ እግዚአብሔር አይኖርም፣ በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋደድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰረት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም፣ እንዳያጡ ስለሚፈሩ። በእጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም፣ ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የእድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም። ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩም የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት፣ ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደ እኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም በመስተዋደድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። ትዳሩም ሰላም የማይኖረው በእግዚአብሔር ፈቃድ ሳይሆን በአጋንንት መንገድ የመጣ እና የተጀመረ ስለሆነ ነው። በሰው ላይ ለፍቅርና ለትዳር ተብሎ መስተፋቅር ማስመተት ማለት በእግዚአብሔር መለኮታዊ ሥራ ውስጥ በአጋንንታዊ አሰራር ጣልቃ መግባት ነው። ይህ ደግሞ በሕይወታችን የፈጣሪን ቅጣትና መዓት ማምጣቱ አይቀርም። የኛ ያልሆነን ሰው በመስተፋቅር መተት አስመትቶ አብሮ ትዳር መስርቶ መኖር ማለት ሰማያዊ ወንጀል ነው። የዛን ሰው ሕይወትና ዕድል ለዘላለም ማበላሸት ነው። ይሄ ደግሞ ትልቅ ኃጢአትና በደል ነው። እጅግ አስደንጋጩ ደግሞ ቅድም ጠቀስ እንዳደረኩላችሁ አንዳንዶቹ ለፍቅር ያሰቡት ሰው ላይ
መስተፋቅር መተት ማድረጋቸው ሳያንሳቸው ሲጋቡ በቅዱስ ቁርባን ማግባታቸው ነው። ይህንን የሚያደርጉት ወይም ጋብቻውን በቅዱስ ቁርባን የሚያደርጉት ለሽፋን ነው። መስተፋቅር መተት የተደረገበት ሰው በቅዱስ ቁርባን ሲያገባ አጋንንቱ ሳይሆን እግዚአብሔር ያፋቀራቸው እንዲመስል ነው። እኔ ቢያንስ ከ4 ከ5 ያላነሱ ሰዎች ጋብቻቸውን በቅዱስ ቁርባን ለማድረግ ቤተክርስቲያን መጥተው ሌሊት ስርዓቱ እየተፈጸመላቸው የወደቁ ባይኔ አይቻለሁ። ላብ እያጠመቃቸው እያዞራቸው መቆም አቅቷቸው ጸሎቱን መካፈል ተስኗቸው የወደቁ አይቻለሁ። ይህን ምናልባት እናንተ ፍርሃት ነው ልትሉት ትችላላችሁ። ገርግር የሚባል አይነ ጥላ ትዳር ስለሚጠላ ወይ እሱ ካለባት አሊያም ያቺ ልጅ መስተፋቅር ካለባት አሊያም የምታገባው በመስተፋቅር ከሆነ እንዲህ አይነት ነገር ይገጥማታል። አንድ ካድሬ ነበረ፣ በደርግ ጊዜ ነው እና ያኔ ያስተምር ነበረ፣ ታገል ነበረ እና 5 እንጀራ አበርክቶ 2 አሳን አበርክቶ 12 ሞሰብ ተነሳ። ብዙዎቹ ጠግበው በሉ። ከዛም ተርፎ ተነሳ ብዬ ሳስተምር ካድሬው እዛ ነበረ። በአብዮቱ ካድሬ ና ለና መጨረሻ ላይ ይዞኝ ሄደ። እዚህ ወደ 3000 የሚጠጋ እስረኞች አሉ። ለነሱ አሁን አብዛና አሳም አለ አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ሻምበል አሸብር አማረ የሚባሉ ነበሩ። ትልቅ ሰው ናቸው። በዛን ጊዜ ሻምበል ናቸው። ዘዋይ ተመድበው ሲመጡ እስረኞችን ይጎበኙ ነበረ። ደግ ሰው ነበር የዛን ጊዜ። አንተ በምንድነው የታሰርከው? እኔ ተራይ ደረሰና አንተ በምንድነው የታሰርከው አሉኝ። አረ ቤተ ክርስቲያን ሳስተምር 5 እንጀራ ለብዙ ሺህ ሕዝብ አጠገበ፣ 2 አሳም አብዝቶ አበርክቶ አበላቸው፣ ትርፍራፊውም 12 ሞሰብ ነበረ ብዬ ሳስተምር እና እዚህ 3000 እስረኛ አለ መተህ አስረፍርፈህ አብላቸው ብሎ አስሮኛል። ይኸው 3 ወሬ ነው አልኩ። በቃ 3 ወር ታስሬ በል ከት ብለው ስቀው በልና ውጣ ብሎ አስወጡኝ። ጉድ እኮ ነው። ያው ሰውዬ ጊዜው ሲወድቅ እኔ ጋር መጥቶ እንጀራ ለመነ። የሚገርም እኔው ጋር መጥቶ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዘመን፣ ጊዜ፣ ሰዓት እንደዚህ ነው። የእግዚአብሔርን በረከት ለጊዜ ለዘመን መሳለቂያ ብናደርግም የበረከቱን ኃይል በሰላም በኩል የሚገኘውን መንፈሳዊ ግንባታ በሕይወታችን ውስጥ ባለ መገዛት እናበለጽገዋለን። ክፋት በዚህ ዘመን ለምን በረታ ስንል፣ ምቀኝነት ለምን በዚህ ዘመን ጉልበት አገኘ ስንል የአምልኮት ፍቅር ስለሌለን ነው። እየሰማችሁ ነው? የአምልኮት ፍቅር የለንም። የአምልኮትን ፍቅር የነጠቀን ጠላት ደግሞ ግማሹ ከውርስ የመጣ፣ ግማሹ በቤተሰብ የገባ፣ ግማሹ በተልእኮ የገባ፣ ግማሹ በምቀኝነት የገባ፣ ግማሹ በክፉ ዓይን የገባ አዚም ይሆንብናል። ሰላማችንን ይነጥቀናል። ስለዚህ ከትንሣኤ በኋላ ሞትን የሚያሸንፈውን እግሩን ያዙት። እግሩን ይዘው ሰገዱለት። በዚያ ጊዜም ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዛም ያዩኛል። አያዩኝም አይደለም ያለው፣ ያዩኛል። በቃሉ በኩል እግዚአብሔርን እናገኘዋለን። ስሙ የተመሰገነ ይሁን አምላካችን። በዛም ያዩኛል። ከድንግል ማርያም ተወልዶ እግሩን አሳየን። የሚሄድበትን እግር ይዘው ሰገዱለት። የዝቅታን ኃይል አገኙ። ክብራቸው፣ ሞገሳቸው ለትውልድ መማሪያ ሆኖ ይኸው ዛሬ እኛን ያገለግለናል። ይኸው እኛ በስሙ በክብሩ እንማጸናለን።
እነሱ ባመለኩት አምልኮት ውስጥ በስሙ ተጠርተናል። ስለዚህ ስግደታችን የአምልኮት እንዳይቋረጥ መጸለይ አለብን፣ መስገድ አለብን። ስንሰግድ ልቦናችን ሁሉ ይሻሻላል፣ የጠላት ጉልበት ይሰበራል፣ በውስጥ በኩል ያለውን አገዛዝ እንሽረዋለን። ለኤልሻዳይ እሰግዳለሁ ስንል ኤልሻዳይ ሁሉን ቻይ ማለት ነው። የአብርሃም የይስሐቅ የያዕቆብ ሁሉን ቻይ ነው ኤልሻዳይ። ለነዚህ ለሁለቱ ነገዶች የተሰጠው ስም በአብርሃም በኩል ማን ነው? ኤልሻዳይ ነው። እኔ ኤልሻዳይ ነኝ አለው ዘፍጥረት 17 ላይ እኔ ሁሉን ቻይ ነኝ አለው። የሁሉን ቻይነት ስልጣን ለሰው ልጅም ሲሰጥ ለአብርሃም በቃል ኪዳኑ ብቻ አይደለም፣ በዛ ዘመን ውስጥ ሁሉን ቻይ እንዲሆን ጉልበት አገኘን። ስሙን በገለጸለት ልክ ጉልበቱም የዛኑ ያህል ይጨምራል፣ ስሙን በገለጸለት። ስለዚህ የአብርሃም የይስሐቅ የያዕቆብ ኤልሻዳይ ሆይ ለአንተ ክብር ምስጋና ይግባ ስንል በአምልኮት ውስጥ ሁሉን ቻይነትን ለሕይወታችን እንቀበላለን። ከዛ አዶናይ ነው ሁለተኛው። አዶናይ ማለት ጌታ፣ የሁሉ ጌታ፣ የፈጠረ ያስገኘ እነዚህን ከኛ በላይና ከኛ በታች ያሉትን ያስገኘ፣ የምናየውንና የማናየውን ያስገኘ፣ የፈጠረ ህልውና ይሰጣቸው። እኛን ደግሞ አካሉን ከአካላችን፣ ህይወቱን ከህይወታችን፣ ህይወታችንን ከህይወቱ አድርጎ ህይወታችንን ምስሉን ሰጥቶ ቁመናውን አስተካክሎ ሲሰጠን አሁን ደግሞ ዲያብሎስ የሰው ልጅን ቅርጽ የሚያዛባ ቅርጸ ቢስ ነገሮች ሁሉ የምናያቸው ነገሮች ያንን ባህሪ ተከትሎ እንደዚህ ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ እምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭ ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቅያባ ያለ ዛር አለ አይነጥላ አለ ጠቋራ አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም?
የለም መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላሙና ሞገሱ ከሀገራችን፣ ከሕዝባችን፣ ከወገኖቻችን ጋር ይሁን።